ቤተሰቦቻችን ተጉዘን ሸገር ሲቲ አሸዋ ሜዳ ደርሰናል። እውነት ነው። የብታዩት ሰዓት ላይ ያለነው እንግዲህ በብታዩት ሰዓታችን እኔና ጆሲ ኦልሞስት ሙሉ አዲስ አበባን ማለት ይቻላል እየዞርን ብታዩት እያልን ነው አይደል? እና ዛሬ ደግሞ የምንገኘው በሸገር ሲቲ አሸዋ ሜዳ አካባቢ ነው። አሸዋ ሜዳ አካባቢ ነው ቤተሰቦቻችን። እዚህ ለምንድን ነው የመጣነው ካላችሁ ደግሞ ያው ዛሬ በዋና ጉዳያችን ስለ ውሃ እያወራን ነው አይደል? ውሃ ህይወት ነው። ስለ ውሃና የሰው ልጅ ግንኙነት፣ ውሃና አየር ንብረት ብዙ ነገር እያነሳን እየተወያየን ያለ ነው። ስለዚህ እሱን ካነሳን አይቀር ያው ብታዩታችን ደግሞ ምን ሊሆን እንደሚችል መገመት ቀላል ነው። ከውሃ ጋር የተያዘ ነው። ቃልም ገብተንላችኋል ከዛ ጋር እንደሚያዝ። እዚህ አሸዋ ሜዳ አካባቢ ኢብራሂም የሚባል በጣም ጎበዝ ወጣት ልጅ አለ። ውሃ ትንሽ ችግር የሆነባቸው ሰፈሮች ውስጥ የራሱን ፈጠራ በመጠቀም ያለምንም ማሽነሪ ያለምንም ወተር ፓምፕ ከከርሰ ምድር ውሃ እያወጣ የተለያዩ ቦታዎች እየገጠመ ይገኛል። አመቱን ሙሉ ውሃ እንዲያገኙ ነው እያደረገ የሚገኘውና ይሄ ስራ አለ። ግን የሱ ደግሞ በጣም አስገራሚ ነገሩ ያለምንም ማሽን ራሱ በሰራቸው እቃዎች በጣም እንደሚገርመው እንደዛ ነው። ከዛም በላይ ደግሞ በዚህ በመላ ሀገሪቱ በጣም በርካታ ተማሪዎችን አሰልጥኖ ሁሉም ባለበት አካባቢ ይሄንን ስራ እንዲሰራ እያደረገ ያለ ጀግና ወጣት ነውና እኛም በዚህ ፕሮግራማችን ብታዩት ብለን እንዲሁም ለመሰልጠን አብሮ ለማገዝም ተነክ ትንሽ ነገር እናንተንም እናሳያችኋለን። ቤተሰቦቻችን ተከተሉን። እዚህ ነው ማሪና። እንዴት ነው? ሰላም ነው? እንዴት ነህ? ሁሉ ሰላም? እንኳን ደህና ቆየህን። እንዴት ነው? የስልጠና ቦታ ነው የመጣነው አይደል? እሺ፣ እንኳን ደህና ቆያችሁን። ቤተሰቦቻችን እንግዲህ ስንነግራችሁ የነበረው ኢብራሂም አሊ ይባላል። እሱ ጋር የመጣነው ዛሬ ሰልጣኞችም አሉ። በደንብ አድርገን እንሰለጥናለን። እያየሽ ነው አይደል? ውሃ ወጣቱ ከሁሉም በፊት እንደ አንድ ሰልጣኝ ምን አድርገን ነው መጓዝ ያለብን? የሚያስፈልግ ነገር አለ? መጀመሪያ አንድ ሰልጣኝ ሲደውል ከየትኛውም ክልል ሲደውል የስራ ልብስና ራሱን ሬዲ ሆኖ ነው የሚመጣው ማለት ነው። አዘጋጅቶ ሲመጣ ቀጠሮ እያዝለታል። የሚመጣበትን ቀን ካሳወቀን በኋላ እኛ ወጥተን እንቀበለዋለን። ከገባ በኋላ መጀመሪያ ቲዮሪ ነው የምናስረዳው። ይህ እንጨት ለምን ተተከለ፣ ስንት ሜትር ነው መሆን ያለበት፣ ቦታ እንትን ስትል ሳይት ሴሌክሽን ስታደርግ፣ ከዛን አካባቢውን ከመረጥክ በኋላ ደግሞ ከአንድ ኤሪያ ቦታ ደግሞ የቱ ጋር ነው ሴንተሩ መሆን ያለበት የሚለውን ቲዮሪ እናሰለጥናለን። ከዛ በኋላ ሙሉ እነዚህ ሜተዶች እነዚህ ማኑዋል ቀላል ፈጠራ የሚባሉትን አሰራሩን እንዴት እንደሚሆን ካስረዳን በኋላ ወደ ተግባሩ ነው የምንገባው ማለት ነው። እስቲ ወደ ተግባር እየገባን እንኛው ይቻላል። መሰልጠን ስለፈለግን እቺን ነው ልቃት አይደል? እኔ ብረት ማንሳት ላይ ጎበዝ ስለሆንኩኝ ጂም ትሰራለች እሷ። ኤክስፒሪየንስ ያለኝ ምንድነው የምናደርገው አሁን? ያው እዚህ ጋር ገና ሲጀመር ማለት ነው። እሺ፣ ያው እዚህ ጋር እንደምታዩት ይሄ እንጨት ነው የሚቆመው ማለት ነው። ይሄ ሁለቱ መሪ የሚተከለው ቢያንስ እስከ 2 ሜትር ከ50 ምናምን ቢሆን ችግር የለውም፣ ኖርማል ነው። ከዛ በላይም ከሆነ ከረዘመ ትንሽ ጉልበት የማጣት እንትን እንዳይገጥመው ነው። አጠር ካለም ከሰው ቁመት ከ2 ሜትር በታች መሆን የለበትም። ይሄ ከተሰራ በኋላ ይሄ ፑል ሲስተም ነው የሚሰራው። ከዚህች ቋሚ በኋላ ደግሞ 1 ሜትር ከዛ በላይ ማለፍ የለበትም። ይሄ ማለት ፑሊንግ ሲስተሙ ነው ማለት ነው። ይሄ ገመድ እዚህ ጋር የምታዩት ደግሞ ሴንተሩ ነው። ሴንተሩን የምንወስድበትና ብረቱን ከፍ ዝቅ የምናደርግበት። ምንድን ነው ብረቱ ከፍ ዝቅ ሲል አሁን እያደረገ ያለው ምንድን ነው? አሁን ብረቱ እዚህ ጋር ከፍ ዝቅ ባለ ሰዓት እየቆፈረ ነው የሚሄደው ማለት ነው። እኛ የምንቆፍረው እዚህ ጋር ሴንተሩን ከወሰድን በኋላ በገመዱ ልክ ብረቱን በራሳችን ሌቨል ነው የምናደርገው ማለት ነው። ብረቱን እየቆፈርን በራሳችን ማለት በቁመታችን ነው። በቁመታችን ልክ አሁን ለምሳሌ 3 ሜትር ብንቀጥል እዚህ ጋር ከቁመታችን በላይ ነው መድረስ አንችልም ማለት ነው። ቢያንስ እስከ 1 ሜትር ከ70 እስከ 1 ሜትር ከ50 እናደርግና እንጀምረዋለን ማለት ነው። ገና ስንጀምር በሱ ጀምረን እየቆፈርን እዚህ ጋር በደረሰ ሰዓት ብረቱ ጠልቋል ማለት ነው። 1 ሜትር 2 ሜትር እያልን እንሄዳለን ማለት ነው። እዚህ ጋር ስንጨርስ ባለ 1 ሜትሮች እንደዚህ ያሉ እየተቀጠሉ ይሄዳሉ ማለት ነው። ገና ይቀጥላል። አሁን ለምሳሌ እየቆፈርን ሲጠልቅ እንደዚህ እንዲህ ይቀጥላል። ይሄ ሲቀጥል አሁን ደግሞ ከዚህ ነው የምንጀምረው። ይሄን እየጠለቀ ሲሄድ አሁንም ላው ላይ ሌላ እንጨምራለን። ምን ፈልገውን ጥልቀት ከሄድን በኋላ 30 40 ሜትር ከሄድን በኋላ እነዚህ ብረቶች ሙሉ ይፈቱና 30 ሜትር 40 ሜትር የተቆፈረው ውስጥ ደግሞ ይሄ ነው የሚገባው ማለት ነው። ይሄ ደግሞ የሚገባው ሌቨሉን ይዞ እንዲቀመጥ ግድግዳው እንዳይናድበት ውሃውን ነገ ስንጠቀም ፓምፕ እዚህ ውስጥ የሚገባ ፓምፕ ደግሞ አለ። በቆፈርነው ልክ 40 50 ስንቆፍር ይሄኛው 40 ሜትሩ ነው የሚገባው። እንደዚህ ተሸንሽኖ ነው የሚገባው። ድፍኑ አይደለም ስክሪን ተደርጎ ይገባል። ውሃውን ምንጩን ይቀበልልናል ማለት ነው። ይሄ አሁን ለምሳሌ 40 ሜትር ቆፍረናል። 10 ሜትር 15 ሜትር 20 ሜትር ላይ ምንጭ እናገኛለን። እየቆፈርን ያለፍነው ማለት ነው። ምንጮቹ በዚህ
ወደዚህ ውስጥ ነው የሚገቡት። እዛን ሰዓት ይሄ እንደዚህ ገብቶ ሲይዝ ግድግዳው እንዳይናድበት ረጅም ዓመት እንዲቀመጥ የውሃውን እድሜ ይጠብቅልናል ማለት ነው። እዛን ሰዓት ፓምፓ እዚህ ውስጥ ትገባና ውሃውን በፓምፕ ነው። አዎ ለምሳሌ 40 ሜትር ከቆፈርን እኛ ደግሞ ፓምፕ ከነ ቱቦ እናስገባለን። ቢያንስ 40 ሜትር ውስጥ ጠልቆ 1-5 ሜትር ላይ ደግሞ ውጪ ላይ ከነ ቱቦ ማለት ነው። 30-40 ሜትር ነው ማለት ነው። በጣም ንጹህ የምናገኘው። ከዛ በላይ እንሄዳለን። አንዳንድ ቦታ 20 ሜትር ላይ ራሱ በቂ የምናገኝበት ቦታ አለ። እንደ አንድ ሰልጣኝ በደንብ አድርገህ እየተቆጣ መሰልጠን ያለብን እንድታሰለጥነን የመጣ ነው። ካጠፋን ምንድን ነው የምናደርገው? አሁን መጀመሪያ ይሄን አተካከል ሲስተሞቹን ሁሉ ካያችሁ በኋላ ሲቆፈር አንዴ ሲያሳይ እዚህ ጋር ሴንተር ትወዛለህ። መጀመሪያ እንትን ስትል በዚህች ዲያሜትር ሰፋ አድርገህ ሴንተሩን ትወስደዋለህ። ከወሰርክ በኋላ እንደዚህ አይነት ፒቪሲ ፕላስቲክም ይሁን ሴንተሩ ላይ ቁጭ ካረክ በኋላ መሀል ላይ በዚህ ትጀምራለህ ማለት ነው። መሀሉ ላይ ስትጀምር እንደዚህ ነው የምንሰራው። አፈሩንም ሁሉ ነገር በዚሁ ነው እየቆረጠ የሚያወጣው ማለት ነው። የስራ ድርሻችን የሚሆነው ምንድነው? አንተ እዚህ ጋር እና ቁጭ በልና እሺ፣ በዛ ጋር ልምጣ። እዚህ ጋር ሆነ ታስተፋለህ። እኔ እንን እንትን ልበላ ትችላለች፣ ግን ገፍታ ዝቅ እያደረክ ጣትህን አትክፈት። እሺ፣ አሁን አሁን እየቆፈርነው ነው ማለት ነው። ወደ ታች እየቆፈርነው ነው። ስንት ሜትር ላይ ነው ያለው? 5 ሜትር። ከስንት ሜትር ጀምሮ ነው ውሃ እንደዚህ መጥፋት የሚጀምረው? ገና ከአንድ ስትጀምሮ ከመጀመሪያው? ከመጀመሪያው። እሺ አለበስኩ። ወላሂ ችግር ነው። የስራ ልብስ ነው። የቆሸሸ ስለሆነ ምን ያህል ቀን ይፈጃል? አሁን 30-40 ሜትር ለመድረስ እንደየቦታው ነው። አሁን ድንጋይ የሌለ ቦታ አለ፣ ጥቁር አፈር አለ፣ ቀይ አፈር አለ። እንደየቦታው ይለያያል። እንደየቦታው ለምሳሌ በሳምንት የምጨርሳለህ፣ በ2 ሳምንት የምጨርሳለህ፣ በ10 ቀን ያልቅ፣ በ3 ቀን የምጨርስ ቦታ ይኖራል። በ3 ቀን ይደርሳል። ጥቁር አፈር ከሆነ ኮትቻ ነገር ከሆነ በቃ አይከብድም። እሱ በቀን 18 ሜትር 20 ሜትር መቆፈር ትችላለህ። ግን ቦታውን እንዴት ነው የምትለዩት? ውሃ እንዳለውና እንደሌለው በሽቦ ፋይንድ እናደርጋለን። እቺ ሽቦ አለች፣ በዚህች ነው ቴክ እናደርጋለን። እንትን እንላለን። እንዴት ተደርጎ? ለምሳሌ እዚህ ግቢ ውስጥ ቆፍሩ ተብለን መጣን። እሺ፣ ከባለቤቱ ጋር ስንነጋገር ከዚህ ቦታ ሰውየው እዚህ ጋር ይቆፈርልኝ ካለ እኛ እሱ ያለበት ቦታ ብቻ እንትን አንልም። ከሙያው አንፃር የሚታይበት ነገር አለ ብለን ካብራራልነት በኋላ በዚህ ነው ቼክ የምናደርገው ማለት ነው። እሱ ምንድነው? ይሄ ሽቦ ነው። እሺ፣ እንደዚህ ይዘህ ትሄዳለህ። አታወዛውዘው አንተ ነፋስን ባሌለ ሰዓት ነው ቼክ የምታደርገው። ነፋስ ወደ ፈለገ እንትን እንዳያደርግ ማለት ነው። እንዲህ ቀጥ አድርገን ስንሄድ ክሮስ ያደርጋል እሱ። ለምሳሌ እዚህ ጋር ክሮስ ሲያደርግ ፈረንጆች፣ ፓኪስታኖች፣ ህንዶች ይጠቀማሉ እስከዛሬ ድረስ። እሺ፣ እዚህ ጋር ክሮስ ሲያደርግ እዚች ጋር ነው የምንወስደው ማለት ነው። ውሃ አለ ማለት ነው እዛ ቦታ። ለምሳሌ ከዚህ ግቢ ውስጥ እዚች ጋር ይገኛል ማለት ነው። አሁን እኔ ወደዚህ ስመጣ በዚህ ዳይሬክሽን መጣሁ። እዚህ ጋር ክሮስ ካረገልኝ ወይ አያያዜ ነው ወይ ደግሞ ንፋስ ነው ብዬ ትንሽ እንትን መልክ ከሆነ ቼክ ለማድረግ አሁን ደግሞ ወደዚህ እመጣለሁ። አሁንም እዚህ ጋር ክሮስ ካረገልኝ እንደ ቼክ ይጠቅመኛል ማለት። አሁንም ወደዚህ በአራቱም ዳይሬክሽን መጥቼ በአራቱም ዳይሬክሽን አንድ ኤሪያ ላይ ክሮስ ካረገልኝ እርግጠኛ ያደርገኛል ማለት ነው። ይሄ ምንድነው? ይሄ ሽቦ ነው። የትኛውም ሽቦ በተለይ ቀጠን የማይል ከሆነ ንፋስ እንደፈለገ እንትን አያደርገውም ማለት ነው። የውሃውን ሜትር እናንተ የምታውቁት ወይ ቆፍራችሁ ወይ እኛ ቆፍረን ነው። በጣም የሚገርም ነው። ይሄ ራሱን የቻለ አንድ ቴክኒክ ነው። ሌላ አሁን አንተ ይሄንን ሰርተሃል። በጣም በሚገርም ሁኔታ ወጪም ይቆጥባል። እንደገና ሌሎችንም እያሰለጠንክ ነው የምትገኘው። በማሽን ከሚወጣው ምንድነው ልዩነቱ? ይሄኛው ኮስት ይቀንሳል። ለምሳሌ 1 ሜትር ህንዶች፣ ፓኪስታኖች ከሌላ ሀገር መጥቶ ኢትዮጵያ ላይ ሲቆፍሩ 1 ሜትር በ22000 ብር እስከ 25000 ብር የሚቆፍሩ አሉ በሜትር። ለምሳሌ ለአንድ ወረዳ ለአንድ ቀበሌ ደግሞ 300-400 ሜትር ሲቆፍሩ ያን ስታባዘው ብዙ ሚሊዮኖች ነው ማለት ነው። ሁለተኛ ለማጓጓዝ ይሄኛውን በሰው እጅ ነው የሚጓዘው ማለት ነው። እንደዚህ ተሸክመ ለመሄድ ለማጓጓዝ በሰው እጅ ነው ማጓጓዝ የምችለው። እንደ ትልቅ ማሽን በክሬን ተጭኖ ይሄ ትራንስፖርቴሽን መኪና ያስገባ የሚባል ነገር የለም። እንደዚህ አንዳንድ ሜትር ነች። እንደዚህ ብረት ታስሮ ብቻ ተሸክሞ መሄድ ነው ማለት ነው። ይሄ ትልቅ አድቫንቴጅ ነው። ሁለተኛ ከማብራት ከነዳጅ ከምንም ጋር አይገናኝም። ወጪ ቆጣቢ ነው። ሰፊ ቦታ አይፈልግም። ተቆፍሮ ካለቀ በኋላም ብዙ ቦታ የሚይዝ አይደለም ማለት ነው። እየሰራችሁ ያልገባችሁትን ጥያቄ የጠየቃችሁ ስራ ፈተን እንደዚህ ሰልጣኝ የለም እኮ ማሪና በደንብ አድርገሽ ከታች እንዳታደርገኝ። በላሪፍ ነው እየተማርኩ ነው። እጄን ደግሞ ዘቅ እያረካት ውሃ ወደዛ ከሚበተን እዚህ ጋር እንዲመለስ ይኸው ለሷ ሰክዞ ይጠፋል። እዚህ ጋር ያለው ውሃው ራሱ ይጠፋል። አይጠፋም። በል ካወራ ብቻ ይበታል። አሁን ቆፍራችሁ በጣም ብዙ ጥልቀት ከሄዳችሁ በኋላ
እንዳሰባችሁት ውሃ ሳታገኙ ቀርታችሁ አታውቁም? አሁን ለምሳሌ አለ እንዴት መሰለ በትላልቅ ሪግ ማሽንም ተቆፍሮ የሚጠፋበት ቦታ አለ 300 400 ቆፍሮ የተለያዩ በራ አፋር ሶማሌ ክልል ምናምን ላይ እንደነ ጋምቤላ ላይ የሚያጡበት ቦታ አለ። ለምሳሌ እስከ 70 ሄደን የሚፈለገውን ውሃ ካላገኘን ቀጥለን እንስራ እስከ 70 እስከ 100 እስከ 110 እንሂድ ካል የሚያስከፍለን ዋጋ ብረቱ ሊያሳጣን ሊሆን ይችላል ማለት ነው። የዛን ሰዓት እዛው ላይ በተገኘው ውሃ ላይ ነው የምናቆመው። ሰዎች በየቤታቸው ይሄንን ለማድረግ ቢፈልጉ ምን ያህል ኮስት ያደርጋቸዋል? ምን ነገር ከሆነ በሜትር ነው የምንሰራው እኛ በሶስት አይነት መንገድ ነው የምንሰራው። ቀለል የሚልበት ቦታ አለ፣ ማዕከለኛ አለ፣ ትንሽ ከበድ የሚልበት ቦታ አለ። በሜትር ነው የምንሰራው። ዝቅተኛው እስከ 5000 ብር ነው 1 ሜትር። 1 ሜትር ማለት ነው ቢያንስ 30 ሜትር እንኳን ለማስቆፈር እስከ 150000 ብር ያስከፍላቸዋል ማለት ነው። ያን ደግሞ ከማድረግ አንድ ወጣት ልኮኛ ጋር የ3 ቀን ስልጠና ፕራክቲካሉም ቲዮሪውንም እዚህ ይወስዳል። ሰልጥኖ ገብቶ ራሱ እንዲሰራ ለምሳሌ ራሱ እንዲሰራ ስንል ወጪውን ለመቀነስ ስንል ነው። ከተለያዩ ክልል ሲደውሉ 300 400 150 አይደለም 50000 ብር መክፈል የማይችል ደግሞ አለ። ግን የውሃው ችግር እያለ ማለት ነው። የዛን ሰዓት ለ2 ለ3 ተደራጅቶ ይመጡና ሰልጥነው እቃቸውን 40 50000 ብር ገዝቶ ገብቶ ይሰራሉ ማለት ነው። በጣም ብዙ ተማሪዎች እንዳሰለጠንክ ነው የሰማሁት። ከመላው ኢትዮጵያ ምን ያህል ይሆናሉ? ከሁሉም ክልል ወደ 7000 ወጣት አሰልጠኛለሁ። 7000 በጣም ብዙ ነው። ከተለያዩ መንግስት እንትንም አካልም ጋር አሰልጠኛለሁ። የተለያዩ ተቋም ሰርቻለሁ። አሁን አንድ ሰው አንተ ጋር መጥቶ መሰልጠን ቢፈልግ ምን አይነት ሪኳየርመንት ነው የሚያስፈልገው? ምን ያህል ነው ኮስት የሚያደርገው? አሁን እኛ እንደዛ ስናደርግ ይለያያል። ተምሮ ስራ ያጣ ወጣት አለ፣ በቤተሰብ ተገዶ ይመጣል። መሬት እያለን በጋውን መስራት አልቻልንም ብሎ የገጠር ሰዎችን ብዙ ይመጡ አሉ። የአርሶ አደር ልጆች ማለት ነው። እርባታ ላይ ተደራጅቶ የሚሰሩትን ብዙ ይመጣሉ። የዛን ሰዓት መክፈል የሚችሉትን እናስከፍላለን። አቅም የሌላቸውን ስራ የፈቱት ስራ የሌላቸው መጀመሪያውኑ ስራ አጥቶ ብዙ አመት ቁጭ ያሉትን ደግሞ በግማሽ ክፍያም እያደረግን ሰርቶም እንዲከፍሉ እያደረግን እኛም ጋር ደግሞ በእኛ ግሩፕ አለን። አንድ 5-6 ግሩፖች አሉ። በየ5-5 ሆኖ በየሳይቱ እየዞሩ የሚሰሩት ከነሱም ጋር ተቀላቅለው የሚሰሩ ደግሞ አሉ። በጣም ደስ ይላል። ሰርቶ ራሱን እየለወጠ እቃውን ራሱ ገዝቶ ራሱን ችሎ ቡድን ፈጥሮ ይወጣል። እሱ አንድ መጠየቅ እንፈልገው ነገር ወደዚህ ስራ እንዴት ነው የገባኸው? በመጀመሪያ እኔ የዛሬ 2011 ወደ ሀረማያ ዩኒቨርሲቲ ሄድኩኝ። እዛ ግብርና ነበር የተማርኩት። ለ20 ምናምን አመት እኛ አካባቢ ትውልድ ቦታ ላይ በምዕራብ ሸዋ ባኮ ቲቤ ወረዳ ሽቦካ የሚባል ከተማ ላይ ነው ተወልጄ ያደግኩት። ለ20 ምናምን አመት ያው ችግር አለን እንደ ሀገር ማለት ነው። የተወለድክበት አካባቢ እኛ ህፃኑን ግን ትልቅ ውሃ ነበር ለወረዳው የሚበቃ ራሱ ከተማችን ላይ ነበር። ያ ደረቀ፣ ተበላሸ፣ ማሽኖቹ ፌል ሲያደርጉ ለ20 አመት ደግሞ ችግር ውስጥ ነበርኛ። ወደ ዩኒቨርሲቲ ሲሄድ ይሄን እንደዚህ ህንዶች፣ ፓኪስታኖች በቀላል መንገድ ሲሰሩ መስኖ ሲሰሩ አይ ነበረ። እኛ ጋር ደግሞ ህንዶች ያስተምሩናል እዛ ሌክቸሮቹ ማለት ነው። እዛ ግቢ ይሄን መስራት እንደምችል ችግሩን እንዳለን አማከርኳቸው ሌክቸሮቹ። እኔ የክላስ ሪፕሬዘንታቲቭም ስለነበርኩኝ ከነሱ ጋር ኮሙኒኬት አደርጋለሁ። እዛን ሰዓት ቀለል አድርጌ መስራት እንደምችል ሲያበረታቱኝ እዛ ግቢ ውስጥ ፍሬሽ ተማሪ ሆኜ እያለሁ እዛ ጀመርኩኝ። 6 ወር እንደተማር ሁለተኛ ሴሚስተር ላይ አንድ ሳምንት ምናምን የሚዘጋ አለ። እዛን ሰዓት ገብቼ ጀመርኩ። ከዛ በኋላ ጨርሼ ለቤተሰብ መጀመሪያ ለእናቴ ነው የሰራሁት። የተሳካ ነበር የመጀመሪያው? እዛ ግቢ ውስጥ ሰራሁ። እሱን አዩ ጎረቤት ምናምን አየ። ብዙ ሰዎችን አሰለጠንኩ በራሴ ስር የሰፈር ልጆች ወዲያውኑ አሰልጠኜ እነሱንም ማሰራት ጀመርኩ። መጀመሪያ ግን ሸራ ስሬ ደብቄ ነበር የምሰራው እስከ ማሳካ ብዬ ማለት ነው። እስኪሳካለ ማንም አላየም። ያን ስሰራ ቤተሰብም ላያም ይችላል። እንደዚህ እቃቃ ነው አይወጣም ይሉዋል። አታበላሽ መሬቱን። ለምን የውሃውን ችግር ስለሚረዱት እንዴት በቀላሉ ይወጣል። እንደዚህ አይነት ችግርን የሚፈታበት በትላልቅ ሚሊዮን እንደሆነ ነው የሚረዱት እነሱ። እዛን ሰዓት ሰርቼ ሳሳይ ህዝቡም ተቀባለ። መጀመሪያ ምን አሉ ግን ምን ተሰማቸው? ልነግርህ አልችልም ደስታቸውን ማለት ነው። ምናል ህዝቡ እንደሚመርቅ ጎረቤት እንዴት እንደሚመርቅ መጥቶ ሰልፍ ይዞ ሲቀዳ ከዚህ በላይ ምንም ስኬት የለውም እኮ። ካንተ ደግሞ በጣም የሚያስደስተው ነገር በደንብ ታጋራለህ። በቃ ሙያህን እውቀትህን ለዚህ ሁሉ ሺህ ሰው አጋርተህ እንደገና አንተም እየሰራ ይሄ በጣም ትልቅ ነገር ነው ካንተ አልፈ ማለት ነው። አሁን ምን አለ መሰለህ እኔ እዚህ ጋር አላጋራም አላሰለጥንም ብል ማለት ነው የዛሬ 100 አመት ህዝቡ ማዳረስ አልችልም። የውሃ እጥረት አለ። ይሄኛው ግን አይጠፋም መቼም። ምን ያህል ጊዜ ይቆያል ቢያንስ? ይሄ አይጠፋም። እኛ አሁን የዛሬ 4-5 አመት የሰራ ነው እስከ ዛሬ እየተጠቀሙበት ነው። ለመስኖም ለመጠጡም እየተጠቀሙ ነው። እየከበደ መጣ እንዴ? አሁን እየጠለቀ ሲሄድ እየከበደ ስለሚመጣ እስቲ እሷን አግዛትና ላግዛት። አየሽው እስከ አንብርትክ ድረስ እስቲ ከፍ ዝቅ አድርጉልኝ በደንብ። እሺ ወደ ላይ እጃችሁን እንዳይመታሽ።
ያው እንደዚህ እየፈለፈለ ያወጣል። ድንጋይ ነው እንደሱ ይሄ ጭቃ ነው። ድንጋይም ከሆነ እንደዚህ እየቆራረጠ በዚሁ ዲያሜትር ያመጣል። አሁን ከስር መጉረስ አይችልም። ከዚህ የሰፋ መጉረስ አይችልም። በራሱ ልክ ነው እየቆረጠ የሚያመጣው ማለት ነው። ባልስ ወደ ላይ ወርወር ከፋ አድርገህ እንዲህ ነው እንጂ እዚህ ጋር ሲደርስ ሌላ እንቀጥላለን ማለት ነው። አንድ ብረት ጨረስን ማለት ነው። አንድ ብረት ጨረስን ሌላ እንቀጥለዋለን። እንቀጥል። እንደዛ ነው የሚገባው። እንዴት እናደርገው? እናሽከርከረው። እሺ እስኪ ድረስ ነው የሚገባው። እስኪ ነው እስኪ ብቻ በቃ ብረቱ እየተቀጠለ ሲመጣ እዚህ ጋር ያለውን ግፊት እየጨመረ ነው የሚሄደው። ሎዱ እየከበደ ይመጣል ማለት ነው። ኦኬ ተወሱን ተወቀመጥ እንደዚህ አውጣ። እሺ አሁን ከዚህ ነው አሁን ከዚህ ነው የምናስተፋው ማለት ነው። ስንት ሜትር ላይ ነው ያለነው? አሁን ወደ 6ኛ ሜትር 6ኛ ሜትር 4 ነበርነ ስንመጣ 2 ሜትር ደርሰናል። ያዝ ትክክለኛውን ስቴፕ እየተከተልን ነው አይሰልጣኞቹ። እዚህ ጋር ያዝልኝ አንዴ። እዛ ልምጣ። ያዝ። አይ እንደዚህ ከፍ አድርጋችሁ ያዙ። ወደ ላይ እንደዚህ። እዚህ ጋር ብረቱ እያጠረ ሲሄድ ከዚህ ገመዱ ይፈታል። ከፍ አድርግልኝ ነው ወደ ላይ። እሺ ና ይሄኛው ነው የሚፈታው። ገመዱ መፈታቱ ምንድነው ጥቅሙ? ይሄ የሚፈታው እየጠለቀ ሲሄድ አሁን እዚህ ጋር አልቆ ከስር ነው አይደል ያለው። ይሄን ታሻግረውና እዚህ ጋር ታደርገዋለህ። አሁን ይሄን ከጨረስንበት እኮ ገመዱ አብሮ ገባ ማለት ነው። ለዛ ገመዱ ከዚህ ቀለበት ይወጣና እዚህኛው ቀለበት ላይ ነው የሚውለው። ይሄንን እያረክ ያለው ለሰልጣኞች ነው አይደል? እንጂ ቆፍረ መጨረሻ ለሰልጣኝ ነው። እኔ አሁን እናንተ ዛሬ እዚህ ላይ ሰለጠናችሁ፣ ነገ ከሌላ ክልል ሌላ ሰልጣኝ ሲመጣ ከመሬት አንስቼ እዚህ ጋር ነው ማሰለጥነው። አንድ ሰልጣኝ ምን ያህል ቀን ነው መሰልጠን ያለበት? 3 ቀን። አሁን 3 ቀን ብዬ ነው የምጠራቸው። በአንድ ቀን ሰልጥኖ ይሄዳል። ግማሽ ቀን ሰልጥኖ ገብቶ ይሰራል። በአንድ ቀን ይሄ ሁሉ ነገር ያልቃል። ልብስ ምናምን እንደ ዩኒቨርሲቲ 2 ሻንጣ ምናምን ይዘው ይመጡ አሉ። ወር 2 ወር የሚቆዩ መስሏቸው ማለት ነው። እሺ ግማሽ ቀን ደግሞ ሰልጥኖ የገባ ደግሞ አለ። ምን ያህል ወጪ ያስወጣችኋል? አሁን እንደው ዝም ብሎ ቤት ውስጥ ለመስራት ለራሳችሁ። አሁን ለምሳሌ አንድ ሰልጣኝ መጥቶ ሰልጥኖ ገብቶ ሲሰራ 20 ሜትር ማቴሪያል ይፈልጋል፣ 30 ሜትር ይፈልጋል፣ 40 እንደየ ማቴሪያሉ ነው ዋጋው ማለት ነው። ለምሳሌ አንድ ሰልጣኝ 20 ሜትር የሚፈልግ ከሆነ የሱ ወጪው ትንሽ ነው። 40 ሜትር የሚፈልግ ከሆነ አንድ አይደለም። በሜትሩ ልክ ዋጋው የጨመረበት ይጨምራል። አሰራሩን በደንብ አይተናል፣ እንዴት እንደሚወጣ መጨረሻ ያለቀለት ውሃው ምን ይመስላል የሚለውን ብናይ ይቻላል። እሱን ሂደንና ለማህበረሰቡ ተሰርቶ ስራ ላይ ያዋለውን ደግሞ ሂደን ደስ ይለናል። እሺ ያው እዚህ ጋር ለመጀመሪያ ጊዜ እንደ ሸገር ሲቲ የሰራነው ነው ያለቀ ነው። ይሄ ያለቀ ተሰርቶ ለ4 ዓመት አካባቢ እየተጠቀሙ ያሉት ውሃ ነው ማለት ነው። ከዛሬ 4 ዓመት በፊት የተሰራ ኦን ኦፍ እዚህ ስር ነች የፓምፓ ንጋት። ኦኬ ከዚህ ፓምፓ ወደ ላይ ይከፍታል። ከዛስ በቃ ይመጣ ራሱ ኦኬ ውሃው እንደጨረሰ ነው የሚለው። ለመጠጥ ነው ይጠጣል። በደንብ እኛ እየጠጣን እንትን እያለ ነው እንትን የምንለው። እስቲ በእውነት አሁን ይሄ ቅድም ከቆፈር ነው እንደዚህ ወጣ ነው። በቃ ይሄ ዲያሜትሩ እቺ ነች፣ የጉድጓዷ ስፋት እቺ ነች። ይሄ ደግሞ ወደ ሮቶ ያወጣል። ጣሙ ራሱ ይለያል። እንደዚህ እንጠቀመዋለን። በጣም የሚገርም ፓወር ነው ያለው። ራሱ ደስ ሲል ውሃ ጠፋ ምናምን የለም፣ አይቋረጥም። ማብራት ብቻ አይጥፋ እንጂ። እሺ እዚህ ጋር መታየት ኦን ኦፍ አለው። እሺ ሲቆም እንደዚህ ይዘጋል። ይሄ ፓምፑ ነው። ይሄ ፓምፑ ነው አብሮ የሚገባ የጥቁሩ ገመድ ከፓምፑ ጋር የጠለቀ ነው ውስጥ። እዚህ ጋር መሬት ላይ ትቀመጣለች። ሲከፈት እቺ ኦን ይደረጋል። ስቦ ያመጣል ከስር ማለት ነው። አሁን ይሄ ንጹህ የከርሰ ምድር ውሃ ነው ወይስ የገባበት ኬሚካል? ኧረ ምንም የለውም። በጣም ንጹህ ነው። አይቋረጥም። በዚህ ልክ ደግሞ የሚወጣ አልመሰለኝም ነበር። ቅድም ከዚህ በላይ ነው የሚወጣው። አይደል? 2 ቦታ ቱቦ ተደርጎ እዚህ ጋር ገብቶ ወደ ሮቶም ስለሚያወጣው ነው እንጂ እሺ ከዚህ በላይ ነው የሚወረውረው። በተለይ ደግሞ አሁን ለመስኖም እንዳልከው ለተለያዩ ግንባታዎች በጣም ብዙ ይገርማል። ለፋብሪካዎች ድሮውን እርባታ ምናምን የሚባል የለም። ዶክተር አብይ ያመጡት እንትን ነው አይደል? የከብት እርባታ ወጣቶች ተደራጅቶ የወተት ላም ምናምን እያሉ በየከተማው ገብተዋል። አሁን ድሮውን ከተማ ላይ አይደለ? አሁን አለ የልማቱ ርፋት ምናምን የሚባል አለ። ለችግኝ ለእርባታ ተደራጅቶ የሚሰሩ ወጣቶች ውሃን ነው የሚፈልጉ። ያን ደግሞ በዚህ አይነት ሲስተም ካላገኙ በሚሊዮኖች ትላልቅ ማሽን ማስቆፈር ይከብዳቸዋል ነው የምለው። ገና አዲስ ለሚደራጅ ወጣት በእንደዚህ አይነት ሲስተም ነው ተደራጅቶ እንኳን ሊሰራበት የሚገባው ነው የምለው። በጣም ደስ ይላል። እንግዲህ ቅድም አይታችኋል ከመጀመሪያው ጀምሮ ከየት ተነስቶ እዚህ እንደደረሰ። ይሄ የመጨረሻው ነው። በጣም ንጹህ ውሃ ነው። ለመጠጥም የሚውል ነው፣ ለተለያዩ ስራዎችም የሚውል ነው።
የአንድ ወጣት የስራ ፈጠራ ነው እዚህ የደረሰውና በጣም እናመሰግናለን ኢብራሂም። በዛ ላይም ደግሞ በጣም ብዙ ሺዎችን አፍርቶ እነሱም ራሱ እየሰሩበት ነውና በጣም ደስ የሚልና የሚበረታታ ነገር ነው በጣም እና በዚህ አጋጣሚ የምጠይቅ ነገር አሁን አንተ ጋር መጥተው መሰልጠን የሚፈልጉ ልጆች ወይም ደግሞ አንድ ሰልጣኝ መጥቶ መሰልጠን የሚፈልግ አንተ በምን አይነት ወይ ነው አክሰስ ማድረግ የሚችለው? አሁን እኔ ጋር ማንኛውም አካል እኔ ጋር ሲመጣ አብዛኛው ከሶሶ ስልኬን ወስዶ ይመጣ ነው። ሁለተኛ ደግሞ ቲክቶክ አካውንት አለኝ ከ147000 ፎሎወርስ በላይ ያለው እንደዛውም ፌስቡክ ከ120 ምናምን ሺህ በላይ ፎሎወርስ ያለው አለ። በሱ ነው የሚያገኙኝ ማለት ነው። እንደየወጣቱ ነው የማስተናግደው። ስራ ያጣውንም ስራ ያለውንም ተቀጥሮ የሚሰራውንም የራሱን ድርጅት ያለው መጥቶ ይሰለጥናል እኔ ጋር። እሁድ ቤት አይተን ነው ብሎ ለሚመጣ ደግሞ ዲስካውንት ይደረጋል። አዎ ይደረጋል። ቀናሽ እንክብካቤ ይኖረዋል በደንብ ነው። እውነት ነው። እኛ ግን አያያዛችን እንዴት ነው? ያስመልሰናል ወይስ አያስመልስም? በደንብ ይዘናል። በደንብ ይዛችኋል። ገብታችሁ መስራት ትችላላችሁ። እየሰራችሁ ደግሞ እኔ ነኝ ጋይድ ማድረጋችሁ። በደንብ ነው የምትሰሩት ማለት ነው። ሴት ወንድ አይደለም። አሁን ከአሜሪካ ከአውሮፓ የመጡ ወደ 10 ሴቶች ይሆናሉ እኔ ጋር የሰለጠኑት። ወንድ የተማረ ያልተማረ የሚል የለም ማለት ነው። ይስራ። በጣም እናመሰግናለን። እንደዚህ የስራ ፈጠራን ለመልካም ነገር ተጠቅሞ ለሌሎችም እየተረፈ ችግርን እየቀረፈ ያለ ወጣት ነው ኢብራሂም። ቤተሰቦቻችን ዛሬ ስለ ውሃ በደንብ አውርተን ደግሞ ለእናንተም የሚጠቅም ነገር አሳይተናችኋል። መሰልጠን የምትፈልጉ ሰዎች ቲክቶክ ላይ ፌስቡክ ላይ ኢብራሂም አሊ ይባላል። የስልክ ቁጥሩን ወስዳችሁ እየደወላችሁ እሱን ኮንታክት ማድረግ ትችላላችሁ። እንዳለው ደግሞ እሁድ ቤት ነው ካላችሁ እንክብካቤው ከፍ ያለ ነው አይደለ? በጣም እናመሰግናለን። መታችሁ ስላያችሁኝ ከልብ አመሰግናችኋለሁ። እሺ ቴንክ ዩ። እሺ እናመሰግናለን።